አክሰሲንግ ኦብጀክት ፕሮፐርቲስ። በዚህ ስለ ዶት ኖቴሽን፣ ብራኬት ኖቴሽን እና ኮንስትራክተር ፋንክሽንስ እናያለን ማለት ነው። በመቀጠል ኦብጀክት ፕሮፐርቲስ ምንድን ናቸው የሚለው እናያለን። ኦብጀክት ፕሮፐርቲስ ማለት ኬ ቫልዩ ፔር መልክ የተዘጋጁ ማለት ነው። ስለዚህ ኦብጀክት ማለት ኬ እና ቫልዩን የያዘ ሁለት ፔሮችን ማለት ነው። ኬ ቫልዩ ፔር ሲያዘን ለምሳሌ ይሄ ኬ ነው ወይም ፕሮፐርቲ ነው፣ ይህም ኬ ነው። በተቃራኒው ደግሞ እነዚህ ቫልዩ ናቸው፣ የብራንድ ቫልዩ፣ ይሄ ደግሞ የከለር ቫልዩ ነው ማለት ነው። ኦብጀክት ማለት ሌት ዲክሌር እናደርጋለን። በመቀጠል ካር የሚለው ኦብጀክት አለን። ከዛ ብሬሶች እዚህና እዚህ ጋር አሉ፣ በብሬስ ይዘጋል። በመቀጠል ደግሞ ይሄ ብራንድና ይሄ ከለር የሚሉት ደግሞ ፕሮፐርቲስ የምንላቸዋለን። እንዲሁ ደግሞ ይሄንን ቲዮታ የሚለውና ይሄን ሬድ የሚለው ደግሞ የኦብጀክትስ ቫልዩ እንለዋለን ማለት ነው። ስለዚህ ብራንድና ከለርስ ፕሮፐርቲስ ወይም ኬስ እንላቸው፣ ቲዮታና ሬድ ደግሞ ፕሮፐርቲ ቫልዩስ እንላቸዋለን ማለት ነው። በመቀጠል የሚለው ዶት ኖቴሽን። ዶት ኖቴሽን የኦብጀክት ፕሮፐርቲዎችን በቀላሉ አክሰስ ለማድረግ የሚያገለግለን ሲሆን ይህም ዘ ሞስት ኮመን ዩዝ ይባላል። ይህንንም በኤግዛምፕል ለማየት አክሰሲንግ ኦብጀክት ፕሮፐርቲስ የሚባል ፕሮጀክት ፎልደር ክሬት አድርገናል። ከዛ አዲስ የቪዥዋል ስቱዲዮ ኮድ ዊንዶው እንከፍታለን። ፕሮጀክት ፎልደራችን አስገብተናል። ከዚህ በኋላ ኤችቲኤምኤል ፋይል ኢንዴክስ ዶት ኤችቲኤምኤል መነሻ ኮድ፣ የኤችቲኤምኤል መነሻ ኮድ እንሰጣለን። ኦብጀክት ስንለው ኤች1 አክሰሲንግ ኦብጀክት ፕሮፐርቲስ ለጃቫስክሪፕትም ስክሪፕት ዶት ጄኤስ ቼክ የምናደርግበት አንድ ኮድ። ጃቫስክሪፕታችን ከኤችቲኤምኤል ጋር ኮኔክት እናደርገው። ስክሪፕት ሶርስ ዶት ስላሽ በብራውዘር እንክፈተው። አክሰሲንግ ኦብጀክት ፕሮፐርቲስ የሚለው መጥቶልናል። ነገር ግን አላማችን የጃቫስክሪፕት ኮድ ላይ ስለሆነ ራይት ክሊክ አድርገን ኢንስፔክት ስናደርግ ከዛ ኮንሶል መጥቷል ማለት ነው። ስለዚህ ይሄን ኮሜንት እናደርገው ነው። በመጀመሪያ ምናየው ዶት ኖቴሽን። ለምሳሌ ሌት ካር አሳይንድ ልክ በዚህ መልክ አንድ ኤምፕቲ ኦብጀክት ክሬት አደረኩ ማለት ነው። በመቀጠል ፕሮፐርቲ እንሰጠዋለን። ራንድ ቫልዩ ይወጣል ብለው እዚህ ጋር ኮለን እንስጠው። ኮማ እናድርግና ከለር ሬድ ማለት እንችላለን። ኮማ አድርገን ኤጅ 5 ማለት እንችላለን። እነዚህ ፕሮፐርቲዎች አክሰስ ለማድረግ ስንፈልግ ደግሞ ኮንሶል ውስጥ ካር ዶት ብራንድ ልክ በዚህ መልክ ካር ዶት ብራንድ ከለር ኤጅ በዚህ መልክ አክሰስ ማድረግ ይቻላል። ዶት ኖቴሽን ስትጠቀም አክሰስ የሚያደርገው ልክ እነዚህን ተጠቅመን አውትፑቱን ለማየት ብንፈልግ ሪፍሬሽ እናድርገው ነው የቶዮታ ካር የሚመጣልን ማለት ነው። ስለዚህ ዶት ኖቴሽን አጠቃቀሙ ይህን ይመስላል። በመቀጠል ይህን ኮመንት እናደርገውና ብራኬት ኖቴሽን ነው ይላል። ብራኬት ኖቴሽን ላይ ይሄኛው ብሬስ ነው የሚጠቀመው፣ ደብል ብሬስ ማለት ነው። እዚሁ እያለን አንድ ምሳሌ ብንጠቀም ለምሳሌ ፐርሰን የሚባል ኦብጀክት ዲክሌር ብናደርግ ፋይልን ብለው ኤጅ 25 ይህን ዲክሌር አድርገናል። እንዲሁ ደግሞ እዚህ ጋር ኮመን አድርገና ካንትሪ ኢትዮጵያ ብንል ይህ በኮቴሽን ነው የሚሆን። በተመሳሳይ ሌላ ኦብጀክት ክሬት አድርገናል። ይህን እንግዲህ ዶት ተጠቅመን እነዚህን ፕሮፐርቲዎች አክሰስ ማድረግ እንችላለን። ለምሳሌ በተመሳሳይ ሲኤልጂ ፐርሰን ዶት ካንትሪ ብንል ኢትዮጵያ የሚል መጣ ማለት ነው። ለኔምም ለኤጅም ይህን ኮፒስት ያደረግ ኔም ኤጅ ይሄ የአክሰሲንግ አይነት ነው። ኤደን ሪፍሬሽ ብናደርግ በዚህ መልክ ፋይሌ ኢትዮጵያ ኦብጀክት የሚል መጣ ማለት ነው። ብራኬት ኖቴሽን የምንጠቀመው ስፔሻል ሌተርስ ኤንድ ስፔስ ሲኖረው ነው። ፕሮፐርቲያችን ስፔስ ሲኖረው ወይም ደግሞ ዳይናሚክ ሲሆን፣ በኤግዛምፕል ለማየት ደግሞ ብራኬት ኖቴሽን ይሄኛውን ብሬስ ይጠቀማል። ከዛ ከላይ ያሉትን ይሄን ፐርሰን የሚለውን ኤግዛምፕል ይሄን አዚቲስ እንሰደውና ከታች ፔስት እናደርገዋለን። ከዛ ላይኞቹ ሁሉንም ኮመንት እናደርጋቸው። በዚህ ጊዜ ዶት ኖቴሽን የምንጠቀመው ዶት ስላለው፣ ነገር ግን ስፔሻል እንደሆነ ለምሳሌ ይሄንን ወደ ብራኬት ኖቴሽን እንዲቀየር ፈርስት ኔም ልለው እችላለሁ። ፈርስት ኔም ሲል በእርግጥ ጃቫስክሪፕት ስፔስን አይደግፍም፣ ግን እዚህ ጋር ስፔስ መጣለን። ይሄን ደግሞ ቁጥር ባስገባ እዚህ ጋር ማውን ሚስቴክ እያሳየ ነው፣ ጃቫስክሪፕት ይሄን አይቀበል እያለ። እንደዚህ አይነት ነገር ሲያጋጥመን ኮቴሽን እንጠቀማለን። ይሄን ቫልዩ በኮቴሽን አስቀምጠዋል። ይሄም እንደዛው በኮቴሽን ይጠቀማል። እንደዚህ ኮቴሽን አስቀመጥ ማለት ደግሞ እዚህ ጋር ይሄንን ዶት መጠቀም አንችልም። ለምሳሌ እዚህን አውትፑት ብናየው ሪፍሬሽ ብናደርግ ሌሎቹን አያውቃቸውም። አንዲፋይንድ ነው ያለ። ስለዚህ ይሄ እንዲሳካ እዚህ ጋር
ዶት ሳይሆን የምንጠቀመው ብራኬት እንጠቀማለን ማለት ነው። ይህንን ዶት እናጠፋና ብራኬት እንጠቀማለን። ብራኬት ከተጠቀምን በኋላ ይህን እንዳለ ይህን ፕሮፐርቲ እንዳለ ኮፒ አድርገን ከብራኬት ውስጥ ማስቀመጥ። አሁን የመጀመሪያው መጥቶልናል ማለት ይሄ ፋይል የሚለው አሁን ይሰጠናል ማለት ነው። ብራውዘር ላይ ብናየው ፋይል የሚለው መጣ ማለት ነው። ኤጅ የሚለው ኦልሬዲ ፊትም ስፔስ ስለሌለው ነው። እንዲሁም ይሄ ካንትሪ የሚለው ቁጥር ስላለ ይቀበለው ነበር። ይህንን በተመሳሳይ ኮፒ አድርገን ደብል ብሬስ ከዛ ፔስት አደረግን ሪፍሬሽ ብናደርግ፣ ስለዚህ የብራኬት ኖቴሽን እና የዶት ኖቴሽን ልዩነቱ ግልጽ ነው ማለት ነው። አጭር ግልጽ የሆኑ ስሞች ካሉት ዶት ኖቴሽን መጠቀም ይመቻል። ዶት ኖቴሽን መጠቀም ነገር ግን ስፔሻል ሌተርስ እና ስፔስ እስካሉ ስሞቻችን ፕሮፐርቲዎቹ ስፔስ ልክ ሲኖራቸው ነው። ስፔሻል ነምበርስ በቃ ያለውን የጃቫስክሪፕት ህጎች የማያሟሉ ስፔሻል የሆኑ ነገሮች ካሉት ኮቴሽን ይጠቀማል። ለፕሮፐርቲ አክሰስ ስናደርግ ደግሞ በዚህ በብራኬት አማካኝነት ነው። ብራኬት ኖቴሽን የሚለው የመጣው ከዚህ እዚሁ ላይ አክሰስ በሚያደርጉበት ሜትድ ነው። በመቀጠል የምናየው ኮንስትራክተር ፋንክሽንስ የሚባለው ነው። ኮንስትራክተር ፋንክሽን የምንለው ተመሳሳይ ኦብጀክቶችን ክሬት ለማድረግ የምንጠቀምበት ብሉፕሪንት ነው። ኮንስትራክተር ፋንክሽን በምንጠቀምበት ጊዜ ኒው ኪወርድ እንጠቀማለን። ኮንስትራክተር ፋንክሽን ኔሙ በካፒታል ሌተር ይጀምራል። እንዲሁም ዚስ የሚባል ኪወርድ ይጠቀማል። በተጨማሪ ኒው የሚባል ኪወርድ ይጠቀማል ኦብጀክቱ ክሬት ለማድረግ። እንዲሁም ሲሚላር ኦብጀክቶችን ክሬት ያደርግናል በቀላሉ። በተጨማሪ ደግሞ አውቶማቲካሊ ሪተርን ያደርግናል ኦብጀክቶችን ማለት ነው። ይህንንም በኤግዛምፕል ነው። መጀመሪያውን ኮሜንት እናድርገው። ልዩነቱ እንድናይ ኮንስትራክተር ፋንክሽን ዊዛውት ኮንስትራክተር ፋንክሽን አንድ ኤግዛምፕል እናያለን። ሌት ካር1 አሳይን ቱ ኤምፒቲ ብሬስ። አሁን ኤምፒቲ ኦብጀክት ክሬት ያደርጉ ማለት ነው። ከዛ ብራንድ ከለር ሬድ፣ ይሄ አንድ ኦብጀክት ክሬት አድርገናል። ካርት ሞዴሉን ሆንዳ ማለት እንችላለን። ከለር ብሉ ማለት እንችላለን። ኮንሶል ዶት ሎግ ካር1 ዶት ብራንድ፣ ካርቱ ዶት ብራንድ እያልን ለሁሉም ለእያንዳንዱ ይህን ያህል ፕሮፐርቲ ዶት ብራንድ። ለምሳሌ የመጀመሪያው ይህንን ዶት ከለር በተመሳሳይ ከዛ አውትፑቱን ብናይ በዚህ መልክ መጣ ማለት ነው። ነገር ግን እዚህ ላይ ማለት ነው 100 ኦር 1 ሚሊዮን ኦፍ ካር ብኖረ በተመሳሳይ ይህንን ኮድ 1 ሚሊዮን ጊዜ ወይም ደግሞ 1000 ጊዜ ኮፒ ፔስት ማድረግ አለብን ማለት ነው። ስለዚህ ያ ደግሞ በጣም ቦሪንግ እና አሰልች ስለሆነ 1 ሚሊዮን ጊዜ መጻፍ ወይም 1000 ጊዜ መጻፍ አሰልችና ቦሪንግ ስለሆነ ይህን ኮሜንት እናድርገውና ወደ ኮንስትራክተር ፋንክሽን እንሄዳለን። ዊዝ ኮንስትራክተር ፋንክሽን በመጀመሪያ ኔም ስታትስ ዊዝ ካፒታል ሌተር ህጎችን ማወቅ ስላለብን ነው። ፋንክሽን እንጠቀማለን። ይቺ ኮንስትራክት ስለሆነች ሲም በካፒታል አድርጋታለሁ። ካር ነች። ከዛ እዚህ ጋር ከላይ የነበሩትን ብራንድ ፕሮፐርቲዎቹ ማለት ነው። ብራንድ ከለር ኮማ ስፒድን ተጠቅሜያለሁ። በመቀጠል ዩዝ ዚስ ኪወርድ ቱ ሴት ፕሮፐርቲዎችን ሴት ስናደርግ ዚስ ዶት ብራንድ አሳይንቱ ለከለርም ለስፒድን በተመሳሳይ ዲፋይን ሜተድ ኢንፎ ከዛ ምን እንላለን ዚስ ዳት ኢንፎን ልክ እንደ ፋንክሽን ከጻፍን በኋላ እዚህ ጋር ሁሉ የምንፈልገውን ነገር ዲክሌር ማድረግ እንችላለን። ሪተርን ለሚለው ቴምፕሌት ሊትራል ተጠቅመን ብራንድ ኮለን የዶላር ሳይን ብሬስ ከዛ ዚስ ዶት ብራንድ ማለት እንችላለን። በመቀጠል እንውጣ ሲደመር ከለር ኮለን የዶላር ሳይን አሁንም ዚስ ዶት ከለር እንወጣለን። ሲደመር ስፒድ ኮለን ዶላር ሳይን ተጠቀምና በተመሳሳይ ዚስ ዶት ስፒድ ፋንክሽን ማለት አለብኝ። እዚህ ጋር ደግሞ እንጨምርበት ኪሎ ሜትር በአወር እንጨምርበት ለስፒዳችን መለኪያ። እዚህ ጋር ከስፒዱ ቀጥሎ ኪሎ ሜትር በአወር ጨምረናል። እንግዲህ ከዚህ እንደምናየው ዲክሌር አድርገን ጨርሰናል። ከዚህ የሚቀጥለው አዲስ ኦብጀክት ይሄ ፕላን አለን። ይሄ ብሉፕሪንታችን ልክ ይሄ እንደ አንድ ዲዛይን አለን። ዲዛይኑ ተሰርቶ አልቋል። አንድ ጊዜ ዲዛይን ካለቀ ደግሞ በተለያየ ቦታ መውሰድ ይቻላል ማለት ነው። ስለዚህ አራተኛ ስቴፕ ዩዝ ኒው ኪወርድ ቱ ክሬት ኒው ሲሚላር ኦብጀክትስ። ከዚህ በኋላ ኦብጀክቶችን በየቦታው በየከተሞች በየክልል ከተሞች ለምሳሌ ከላይ ያለ ኮንዶሚኒየም ዲዛይን ነው ብለናል አይደል? ከዚህ በኋላ ያንን ዲዛይን ተጠቅመን በየክልል ከተሞች ክሬት ማለት ነው የሚጠበቅብን ማለት ነው። የመጀመሪያው ፕሮጀክታችን ሌት ካር ሐዋሳ አሳይኒቱ ኒው ብለን ከዛ ካር በትልቁ ካፒታል ሌተር ይሆናል።
ቫልዩ መስጠት ነው የሚጠበቅብን። ቶዮታ ሬድ ስፒዱ ደግሞ ይሆናል። የሚቀጥለው መኪና ደግሞ ለማን የሚሰጥ ብለናል? ለመቀሌ ነው። ከዛኛው ለመቀሌ ሆንዳ የሚሰጥ ይባል። ከለር ብሉ ፍጥነቱ ደግሞ 200። የመጨረሻው ደግሞ ለባህር ዳር ኒሳን ነው የሚሰጥ ይባል። ከለር ዋይት ስፒድ 250። አውትፑታችን ለማየት ዲስፕሌይ ኢንፎ ሲኤልጂ ዚስ ኢዝ ፍሮም ሐዋሳ ቢል ኮማ ከዛ እቺ ከሐዋሳ የቱን ያመጣና እነዚህ ኢንፎርሜሽን በሙሉ ይወስዳል ማለት ነው። እዚህ ጋር ከሐዋሳ ዶት ኢንፎ ላይ ችኛው ፋንክሽን መልክ መሆን አለባት። ከዚህ በኋላ የሚጠበቅብን ሌሎችን በዚህ መልክ ኮፒ ፔስት ማድረግ ነው። አውትፑቱን ለማየት ማለት ነው። ይሄን መቀሌ እንበለው። ከመቀሌ የመጨረሻው ባህር ዳር አሁን ጨርሰናል። አውትፑታችን ማየት እንችላለን። ሪፍሬሽ ብናደርገው በዚህ መልክ አውትፑታችን ዚስ ኢዝ ፍሮም ሐዋሳ ብራንድ በዚህ መልክ ቶዮታ ከለር ሬድ እያለ አመጣልን ማለት ነው። እንግዲህ አንድ ጊዜ ይሄ ኮድ ከተሰጠን ይሄ ብሉፕሪንት ከተሰጠን በየከተሞች ማባዛት እንችላለን ማለት ነው። ይህ የምናየው እንግዲህ ኮንስትራክተር ፋንክሽን ስንጠቀም 1 ሚሊዮን መኪና ቢሰጠን እነዛን የመኪኖችን ስም መጻፍ ነው እንጂ ሌላ አዲስ መረጃ ይህንን ኮድ በድጋሚ መጻፍ አይጠበቅብንም። ስለዚህ ኮንስትራክተር ፋንክሽን አንድ የቤት ዲዛይን አዲስ አበባ ላይ ዲዛይን ብንራ ያንን ዲዛይን ሐዋሳ፣ መቀሌ፣ ጅማም በተለያዩ ቦታዎች ይሄን ቢውልድ ማድረግ ማለት ነው። እና ኮንስትራክተር ፋንክሽን ማለት ይሄን ይመስላል። ለማጠቃለያ ዶት ብራኬት ኮንስትራክተር ፋንክሽን ሲል ፊቸራቸው አለ። ዶት ፋንክሽን አክሰሲንግ ፕሮፐርቲስ ለመጠቀም፣ ብራኬት ፋንክሽን ደግሞ አክሰሲንግ ዊዝ ስትሪንግስ ቬሪየብልስ ተካል። ኮንስትራክተር ፋንክሽን ብዙ የሆኑ ተመሳሳይ ኦብጀክቶች ክሬት ለማጠቅመናል። ሲንታክሱ ኦብጀክት ሲንታክስ ዶት ኖቴሽን ከሆነ ኦብጀክት ዶት ኬ ነው። ብራኬት ኖቴሽን ከሆነ ኦብጀክት በስትሪንግ ውስጥ ብራኬት አለ። ኦብጀክት ብራኬት ከዛ ስትሪንግ ከዛ ኬ እንጠቀማለን ለብራኬት ኖቴሽን። ኮንስትራክተር ፋንክሽን ከሆነ ደግሞ ኒው ብለን ፋንክሽን ኔም እንጠቀማለን ማለት ነው። መቼ የምጠቀመው ዶት ኖቴሽን ከሆነ የኬ ቫልዩዎች ወይም ኔማቸው የታወቀ ከሆነ ነው። ብራኬት ኖቴሽን ደግሞ የሚጠቀመው ኔም ስፔሻል ካለው ዳይናሚክ ከሆነ ወይም ስፔስ ካለው ነው። ኮንስትራክተር ፋንክሽን የሚጠቀሙ ደግሞ ተመሳሳይ ኦብጀክቶች በተመሳሳይ ስትራክቸር ሲኖሩ እንጠቀማለን ማለት ነው። ኤግዛምፕል በዶት ኖቴሽን ካር ዶት ብራንድ ስንል በብራኬት ኖቴሽን ካር ከለር በእንደዚህ አይነት ስፔስ ቢኖረው በብራኬት ውስጥ እናስገባለን። ኮንስትራክተር ፋንክሽን ደግሞ ኒው ብለን ይሄ ብራኬት ዋስ ኒው ይጠቀማል። እቺ ካር የመጀመሪያ የኮንስትራክተር ፋንክሽን ካፒታል ትሆናለች። ከዛ የምንፈልገውን ቫልዩ ማስገባት ነው። ከዛሬ በዚህ ይበቃናል። ለቀጣይ ጃቫስክሪፕት ክላስስ በሚለው እናያለን። እስከዛው የዚህን ማቴሪያል ላይ ከፈለጋችሁ ከስር ባለው የቴሌግራም ቻናል ጆይን አድርጉ። የትሬኒንግ ኮድንም ዲስክሪፕሽኑ ላይ ከጊታብ አካውንት ማግኘት እንዲችሉ የጊታብ አካውንቴን ሊንክ የማስቀምጥላችሁ ይሆናል። እስከዛው ሰላም ሁኑ።